አሜሪካ እና አይኤምኤፍ አብይን ለመጣል እየሰሩ ነው። ለዚህም ማሳያ የአሜሪካ መንግስት በትግራይ አመራሮችና ቤተሰቦች ላይ የጣለው የቪዛ እገዳ ለቀጠናው ኃይሎች በረከት ይዞ እንደሚመጣ ስለሚያውቁ ነው። እንዴት ከሆነ ጥያቄዎች አብረውን ይቆዩ። በዚህ የተነሳ ደግሞ ጠንካራ ኃይል በቀጠናው ይፈጠራል ተብሎ ይጠበቃል። የአይኤምኤፍ እንኳ ግልጽ ነው። የኢትዮጵያ ህዝብ እንደ ኬንያ ህዝብ እንዲያምጽ ይፈልጉ ነበር። ያንን ግን አላደረገም። በማዕቀቡ አዳዲስ የብልጽግና ፈራሚዎች ፋኖን ይመታልናል ብለው በሚዲያ እንደ ጥጃ እየቦረቁ ነው። የሚሆነው ግን ተቃራኒው ነው። እናየዋለን። የአሜሪካ የቪዛ ክልከላ አካሄድ ለቀጠናው ኃይሎች እጅግ በጣም ጠቃሚና አስፈላጊ፣ ጨዋታ ቀያሪ፣ የቀጠናውን አሰላለፍ የሚቀይር፣ ቀጠናው ወደ ቀድሞው ባለቤቶቹ የሚመልስ ሆኖ አግኝቼዋለሁ። 4 ነጥብ። እንዴት? አብረውን እስከ መጨረሻዋ ደቂቃ ድረስ እንዲቆዩ ጋብዘኖታል እና ደግሞ ሰብስክራይብ፣ ሸር፣ ኮሜንት እያደረጉ አብረውን ይቆዩ። በመጀመሪያ ይችን መልእክት ላጋራችሁ ወደድኩ። የአሜሪካ መንግስት በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራሮች ላይ የቪዛ ማዕቀብ መጣሉን ይፋ ማድረጉን ተከትሎ የድርጅቱ ምክትል ሊቀመንበር አማኑኤል አሰፋ በጉዳዩ ላይ ያነሱት ጥያቄ ናት ቀልቤን የሳበችው። አቶ አማኑኤል በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭርና ኃይለኛ መልእክት ቪዛ ለማያስፈልጋቸውስ የሚል ጥያቄ በመሰንዘር የማዕቀቡን ወቅታዊ ፋይዳ ተራ መሆኑን አመላክቷል። እኔም ወድጃታለሁ። ቪዛ ለማያስፈልገው ፋኖ፣ አማራ፣ ቲዲኤፍ፣ የአፋር፣ የቤኒሻንጉል፣ የጋምቤላ ኃይል ሌላ አማራጭ አላችሁ? የኔ ጥያቄ ነው። ህይወቱን ለመስጠት ጦርነት ውስጥ ላለው ወታደር ቪዛ እንከለክልሃለን፣ እንጨፈጭፍሃለን፣ ጂኒጃንካ ጉዳዩ አይደለም። ሁሉን ትቶ ህይወቱን ለመስጠት ጦርነት ውስጥ ገብቷልና። አዎ የህዝባቸውን ህይወት እንጂ የእነሱን ሽርሽር ለማያሳስባቸው ታጋዮች ቪዛ መከልከል ምን ይሰራል? የትግራይ ልጆች ጦርነት ሲጀመር ከውጭ ወደ ውስጥ የሚገቡ እንጂ ቪዛ የሚጠይቁ እንዳልሆኑ ባለፈው ጦርነት አሳይተውናል። በነገራችን ላይ አሜሪካ በትግራይ ጦርነት ወቅት በተፈጸመው የጦር ወንጀል ባገዛዙ የአገዋ ማዕቀብን ከጣለች 5 ዓመት አልፎታል እና የምን ማሽቃበጥ ነው? አሁንም አሜሪካ የብልጽግና አስተዳደር እስካሁን ድረስ ከጦር ወንጀለኝነት እንዳላወጣቻቸው፣ ስርዓቱ እንዳልተሻሻለ፣ ጦርነቱ በድርድር ተቋጭቶ እንኳ ከተጠያቂነት መዝገብ ውስጥ እንዳሉ ብናስታውሳቸው ብዬ ነው። ዋሽንግተን ግን ግጭቱን ያስቀራል ብላ በህወሓት ላይ የጣለችው አዲስ ማዕቀብ ግጭቱን ከማስቆም ይልቅ ግጭቱን አባብሶ የአገር ውስጥና የውጭ ኃይሎችን ጠንካራ አንድነት እንዲፈጥሩ ያደርጋቸዋልና ሸጋ ነው። እንዴት ካሉ ነጥቦችን አንድ ባንድ ልነግራችሁ ወደድኩ። ነጥብ 1 ህወሓት የዲፕሎማሲ ነገር እንዳበቃ በማወቁ ራሱንና ህዝቡን ለማዳን የግድ ብልጽግና ማስወገድ እንዳለበት እንዲያምን ያደርገዋል። የጦርነት ዝግጅቱንና ትብብሩን አጠናክሮ ይቀጥላል ለማለት ነው። ነጥብ 2 ህወሓት አሁን ባለው ፍጥጫ ብቸኛ ተዋናይ እንዳልሆነ ስለሚያውቅ ከሌሎች ኃይሎች ጋር ግንኙነትና ስምምነት አስቀድሞ መስርቷል። ኃይሎቹም እጅግ ብዙ ናቸው። ከውጭ ከሱዳን፣ ከኤርትራ፣ ከግብፅ ጋር ይሰራል። ከውስጥ ደግሞ ከ7 በላይ ከሆኑ ኃይሎች ጋር ይሰራል እና ወደ አማራ ክልልና ሌሎች ክልሎች ትንኮሳ ከማድረግ ይልቅ ትብብርን ይመርጣል። ይህ ደግሞ ሸጋ ነው። በዚህ የተነሳ በምስራቅ አፍሪካ አማራ በስፋት የሚሳተፍበት አዲስ ኃይል ይፈጠራል። ይህ ኃይል በእግሩ ከቆመ ቀጣዩ አሜሪካን፣ ቻይናን፣ ራሽያ በልጦ የሚመጣ ኃይል ይሆናል። ዝርዝሩ ይቆየን እና የአሜሪካ ማዕቀብ ለኃይሎች አንድነት መምጣት እጅግ በጣም ወሳኝ ምዕራፍ ከፋች ነው እንላለን። ነጥብ 3 የህወሓት የዲፕሎማሲ ካርዱ ማብቃቱን በማመን ወደ ጦርነት የሚወስደው መንገድ ሁሉ ሲያጠናክር፣ በተመሳሳይ ሁኔታ የአብይ አህመድ መንግስት ደግሞ ይበልጥ ጦረኛ ሆኖ እንዲንቀሳቀስ ያበረታተዋል። ይህ ደግሞ ለቀጠናው ኃይሎች ሰርግና ምላሽ ነው። ምንም ትንታኔ
አያስፈልገውም። ብልጽግና በፕሮፓጋንዳ እንጂ በጦርነት ለደቂቃ የማይቆይ መንግስት እንደሆነ ባለፉት 10 ዓመታት ታይቷል። ነጥብ 4 አብይ አህመድ በህወሓት ላይ ማዕቀብ ሲጣል ለአሜሪካ በህዳሴው ግድብ ዙሪያ የገባው ቃል አለ ማለት ነው እና በቃል ከሚሆን ይልቅ የአብይ አገዛዝን አስወግዳ በቤኒሻንጉል በኩል አድርጋ ግድብን መቆጣጠር ግብፅ ትፈልጋለች። ስለዚህ በቀጥታና በተዘዋዋሪ የአብይ መንግስትን ለመጣል ትሳተፋለች ማለት ነው። ያኔ የሀገር ውስጥ ኃይሎች በበላይነት የሚመሩት ኃይል በምስራቅ አፍሪካ ይፈጠራል። ሚስጥር ነው ግን። ነጥብ 5 አሁን ብልጽግና ጦርነት ቢፈነዳበት የሚገባለት ኤርትራ የለም፣ ፋኖ የለም፣ ሱዳን የለም፣ ሌላው ቀርቶ ኦላ የለም እና አሜሪካ ከብልጽግና ጎን ነኝ አድቡ እያለች መሆኑ ነው። የዛሬውን ትንታኔ በዚህ አበቃው። ነገር ግን የቪዛ ክልከላው እጅግ ብዙ የሚተነተኑ ጠቃሚ ነገሮች አሉ እና ደስ ይበላችሁ ማለት እንፈልጋለን። ታዲያ ሲወጡ ሰብስክራይብ፣ ሼር፣ ኮሜንት እና ላይክ በማድረግ ይውጡ። እናመሰግናለን።